አንድ ሰው በምን እግዚአብሔርን ማገልገል ይችላል የሚል ከሆነ እግዚአብሔር በሰጠው ነገር ከእግዚአብሔር የተቀበለው ስጦታ መልሶ ለእግዚአብሔር በመስጠት ማገልገል ይችላል። አገልጋይ የሚባለው በፑልፒት ፊት ከፊት ቆሞ የሚሰብክ ወይም የሚዘምር ወይም ፕሮግራም የሚመራ የሚጸልይ ብቻም ሳይሆን ቁጭ ብሎ በገንዘብ የሚያገለግልም አገልጋይ ይባላል። ለታላቁ ተልእኮ ደግሞ ግብአት የሚሆኑትን ቤተክርስቲያን ዲሳይፕል አድርጋ ደቀ መዝሙር አድርጋ ማስተማርና ማብቃት ማስታጠቅ አለበት። ደቀ መዝሙር የሆነው አገልጋይ ደቀ መዝሙር የሆነው አማኝ በምን ወንጌልን ማድረስ እንዳለበት ይታወቃል። ወንጌል አደራ ነው። ወንጌል ሸክም ነው። ወንጌል ነገ ተጠያቂነት ያለው ለምንድን ነው የሚሰብኩ ብሎ አዛብ ሲጠይቀን የምንመልሰው መልስ ሄዱና ለፍጥረታት ሁሉ ወንጌልን ስበኩ ተብለናል ብለን ነው መልስ የምንሰጠው። አማኝ ማለት አገልጋይ ነው። ሁሉም አማኝ አገልጋይ ነው። ስለዚህ ግን ለማገልገል ፈቃደኛ የሆነ ልብ መክፈት ብቻ ነው የሚጠበቅበት። ፈቃደኛ የሆነ ልብ ሰላም የተወደዳችሁ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጀርኒ ፖድካስት ፕሮግራማችን ነው። እነሆ ጀምረናል። አንድ አባትና ልጅ አንድ ቀን ቁጭ ብለው አንድ ነገር ይመካከራሉ። ልጅ አባቱን እንዲህ ይላል፣ ብዙ ዘመን የለፋውበት፣ ብዙ ዘመን የሰራው፣ ብዙ ዘመን ያጠራቀምኩት ሀብት ነው ብሎ ያስቆጥራል። እስኪ ቁጠርልኝ አለ። አይ ከቆጠርኩማ የኔ እኮ ካንተ ይበልጣል ብሎ ይላል። አባትየው እሺ ቁጠር ብሎ ይሰጠዋል። ልጁም ይሄ ያለኝ ብሎ ብዙ ነገር ከቆጠረ ወዲህ ተራው ለአባቱ ይደርሳል። እሺ ይሆናል። አባቱ ሲጀምር ደግሞ አይ እኔ ይሄ አለኝ ካለ በኋላ አንተ አለ ብሎ ራሱን ልጁን ያጠቃልሏል። ያኔ አሁን ከአባቱ እንደማይበልጥ አውቆ ልጁ ለአባቱ ይገዛል ማለት ነው። ልጁ መጀመሪያ የቆጠረው የራሱ ብቻ ነው። አባቱ ግን የቆጠረው የራሱንም ልጁንም አንተም የኔ ነህ ብሎ የራሱን ልጅ አድርጎ ነው የቆጠረው። ያ ማለት ልጁ የራሱ ከሆነ ደግሞ ለልጁ ያለው ነገር ሁሉ የአባቱ ነው ማለት ነው። በዚህ መሃል ላይ የመበላለጥን ነገር እናያለን። ልጅ አባቱን እኔ ካንተ እበልጣለሁ፣ አባት ደግሞ ልጁን እንደምትበልጥ አያለሁ ብሎ ባደረጉት ንግግር ውስጥ አባት ልጁን ማብለጡንና ልጅ ደግሞ መቼም አባቱን እንደማይበልጥ የሚነግረንን ታሪክ ነው እዚህ ጋር ያነሳው። ምን ለማለት ፈልጌ ነው? ከዚህ ታሪክስ ምንድነው የምንማረው ካላችሁ አንድ ነገር እንመለከታለን። እግዚአብሔር ለአንድያ ልጅ ያለውን ነገር ሁሉ ከሰጠ በኋላ ወደዚህ ምድር ልኮት ነበር። ወደዚህ ምድር ከላከ በኋላ በልጁ በኩል ወደሱ የሚመጡትን ሁሉ ይዋጃቸው ዘንድ እንዲሁም ደግሞ ቤዛ ሆኖላቸው ያዳናቸውን ወደ ራሱ ሊያቀርብ ዘንድ ቃል ገብቶላል። በዛው ልክም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ እንደምንመለከተው በሚጸልየው ጸሎት ውስጥ ያንተ የሆኑትን ሁሉ ለኔ ሰጠኸኝ፣ እኔም ደግሞ መልሼ ለአንተ እሰጣለሁኝ በማለት ይናገራል። ስለዚህ የጥፋት ልጅ ከጥፋት ልጅ በቀር ማንም እንዳልሞተ እንዳልጠፋ ሁሉን ደግሞ ጠብቆ እንደሰጠ ይናገራል። ኢየሱስ ክርስቶስ አደራውን በመጠበቅ አደራውን የተቀበለውን አደራ መልሶ እስከሚያስረክብበት ቀን ድረስ በትጋትና በጥንቃቄ ነበር ሲያስተምር፣ ሲሰራ፣ ሲመክር የቆየው። ከዛ በኋላ ደግሞ እሱ ሲሄድ ደግሞ ለተከታዮቹ ሰጥቷቸው ሄዶ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ እናንተም ሂዱና ወንጌልን ለፍጥረታት ሁሉ ስበኩ በማለት ትእዛዝ ሰጠ። ይህ ትእዛዝ ደግሞ ለሁሉም አማኝ ለዳነው አማኝ ሁሉ የተሰጠ ትእዛዝ ነው። ታላቁ ተልእኮ በመባልም ይታወቃል። በዚህ ተልእኮ ውስጥ ደግሞ በብዙ መንገድ ሰዎች ራሳቸውን ሊያገኙ ይችላሉ። በብር በማገልገል ተልእኮን ማስቀጠል ይችላሉ። እንዲሁም ደግሞ ራሳቸው ገብቶ በማገልገል በማስተማር በእያንዳንዱ ማገልገል ይችላሉ። አንድ ባለሀብት ሀብትን ያገኘው ከእግዚአብሔር እንደሆነ ይታወቃል። እሱ ምንም ሰርቶ የለፋ ቢሆንም ምንም በላቡ ቢሆንም እንትን ያለው ነገር ግን ፀሐይን በመመጠን ዝናብን በመስጠት ነፋሳትን በማዘዝ ፍሬያማ እንዲሆን ያደረገው ዘሩን እግዚአብሔር ራሱ የእግዚአብሔር ስጦታ መሆኑን እናውቃለን። አንድ ሰው በምን እግዚአብሔርን ማገልገል እችላለሁ የሚል ከሆነ እግዚአብሔር በሰጠው ነገር ከእግዚአብሔር የተቀበለው ስጦታ መልሶ ለእግዚአብሔር በመስጠት ማገልገል ይችላል። አገልጋይ የሚባለው
በፑልፒት ፊት ከፊት ቆሞ የሚሰብክ ወይም የሚዘምር ወይም ፕሮግራም የሚመራ የሚጸልይ ብቻም ሳይሆን ቁጭ ብሎ በገንዘብ የሚያገለግልም አገልጋይ ይባላል። ሁሉም አገልግሎት ታላቁ ተልእኮ መሆኑ ይታወቃል። ቤተክርስቲያን ውስጥ የሚደረጉ እንቅስቃሴዎች በሙሉ ለታላቁ ተልእኮ ግብአት የሚሆኑ ነገሮች ናቸው። ዛሬ ላይ ቤተክርስቲያን ውስጥ ብዙ አይነት ስራዎች ይሰራሉ። ህንፃ ሊሰራ ይችላል። የተለያዩ ልማታዊ ስራዎች ሊሰሩ ይችላሉ። በዛው ልክም ወንጌል ይሰራል። ነገር ግን የሁሉም ትኩረትና የሁሉም ዓላማ ምን ላይ መሆንና ምን ላይ ማተኮር አለበት ሲባል በታላቁ ተልእኮ ላይ ማተኮር። ለታላቁ ተልእኮ ደግሞ ግብአት የሚሆኑትን ቤተክርስቲያን ዲሳይፕል አድርጋ ደቀ መዝሙር አድርጋ ማስተማርና ማብቃት ማስታጠቅ አለበት። ደቀ መዝሙር የሆነው አገልጋይ ደቀ መዝሙር የሆነው አማኝ በምን ወንጌልን ማድረስ እንዳለበት ይታወቃል። ወንጌል አደራ ነው። ወንጌል ሸክም ነው። ወንጌል ነገ ተጠያቂነት ያለው ለምንድን ነው የሚሰብኩ ብሎ አዛብ ሲጠይቀን የምንመልሰው መልስ ሄዱና ለፍጥረታት ሁሉ ወንጌልን ስበኩ ተብለናል ብለን ነው መልስ የምንሰጠው። ለዚህ መልስ ደግሞ ለዚህ ምላሽ የሚሆነን ደግሞ በምን ስናገለግል ነው። የስራ ቦታዎቻችን የምንሰብክበት ነው። የስራ ቦታዎቻችን የምናገለግልበት ነው። ነግዶ ያገኘ፣ ሰርቶ ያገኘ፣ ለፍቶ ያገኘ፣ ሮጦ ያገኘ በብሩ ማገልገል ይችላል። ሁሉም የእግዚአብሔር ስጦታ ነው። ራሱን ለጌታ የለየው ደግሞ ሄዶ ይሰብካል። ሌላኛው ደግሞ እየሰራ ያገለግላል። ሁሉም አገልግሎት ነው። ሁሉም አገልግሎት ለታላቁ ተልእኮ የሚሆን ግብአት ነው። ስለዚህ አንድ ሰው እንዴት ማገልገል በምን ማገልገል አለብኝ ብሎ ራሱን ሲጠይቅ እጁ ላይ ባለው ነገር በሙሉ ማገልገል ይችላል። አንዱ በእውቀቱ ማገልገል ይችላል። ሌላኛው ደግሞ በጉልበቱ ማገልገል ይችላል። ሌላኛው ጊዜውን ሕይወቱን ሁሉ በመስጠት ማገልገል ይችላል። ሌላኛው በገንዘብ ማገልገል ይችላል። ስለዚህ የአንደኛው አገልግሎት ከሌላኛው በምንም አይበልጥም፣ አይበላለጥም። አንድ ክፍል ታሪክ እንመለከታለን። ኢየሱስ ክርስቶስ በምሳሌ ሲናገር እንደዚህ ብሎ ተናገረ። አንድ ባለ ሀብት ወይም አንድ ኢንቨስተር ሰራተኞችን ይቀጥር ነበር ብሎ ተናገረ። አንደኛው በ1 ሰዓት ላይ የገባው፣ ሁለተኛው በ2 ሰዓት ላይ፣ 3 ሰዓት ላይ፣ 4 ሰዓት ላይ፣ 5 ሰዓት ላይ ያለ ለአንዱ ደግሞ በ12 ሰዓት ላይ በአመሻሹ ላይ መጣ። ለሁሉም ግን የተከፈላቸው ተባል 1 ዲናር ነበር ብሎ ይናገራል። ለምን ብሎ ሰራተኞቹ ጥያቄ አነሱ ይላል። ጥያቄ ያነሱትን ጥያቄ የመለሰበት መንገድ ባለ እርሻው ወይም ኢንቨስተሩ ያወጣበት ህግ ነው ብሎ ይናገራል። ምን ለማለት ነው? ይህን ክፍል በሌላ በኩል የተሰበካችሁ የተማራችሁ ያስተማራችሁ ቢሆንም ግን እዚህ ክፍል ለአንድ ነገር ላሰበቱ። አንድ ሰው እድሜውን ሙሉ ሰጥቶ አገልግሏል ማለትና ለማገልገል ራሱን ፈቅቷል ማለትና ሌላኛው ደግሞ በብሩ አገለግላል ማለት በብሩ አገልግሏል ማለት ሌላኛው ደግሞ በጉልበት አገልግሏል ማለት የአንዱ ከአንደኛው በምንም የሚበልጥበት ምክንያት ምንም የለም። የሁሉም አገልግሎት እኩል፣ ሁሉም በድርሻው፣ ሁሉም በተሰጠው፣ ሁሉም በተቀበለው ልክ ነው የሚያገለግለው። ስለዚህ አገልግሎት ጋር ይሄኛው ያኛው ተብሎ የማበላለጥ ወይም አንደኛው በልጦ ሌላኛው የሚያንስበት ምንም አይነት ጉዳይ ነው። ሁሉም ለመንግስቱ ስራ ግብአት ነው የሚሆነው። ስለዚህ እንዴት እናገልግል? ሁላችንም አገልጋይ። አማኝ ማለት አገልጋይ ነው። ሁሉም አማኝ አገልጋይ ነው። ስለዚህ ግን ለማገልገል ፈቃደኛ የሆነ ልብ መክፈት ብቻ ነው የሚጠበቅበት። ፈቃደኛ የሆነ ልብ ብቻ። እንዴት እናገልግልባችሁ? ለማገልገል በምን አገለግላለሁ ብላችሁ በየትኛው ጊዜ በየትኛው ሰዓት ትላላችሁ? ይህ ከእይታ የመጣ ከእይታ ወይም ከአረዳድ እጥረት የመጣ ችግር ነው። በሁሉም ማገልገል ይቻላል። በገንዘብ ማገልገል ትችላላችሁ። በሐሳብ ማገልገል ትችላላችሁ። ገንዘብ ባይኖራችሁ፣ ሐሳብ ባይኖራችሁ፣ ነገር ግን በጸሎት ማገልገል ትችላላችሁ። በጸሎት ማገልገል ባትችሉ ወታችሁ ማገልገል ለአገልግሎት ስፍራ ገደብ የለውም። ሁሉም ሰው ማገልገል ይችላል። የእግዚአብሔርን መንግስት ለማገልገል እንንቃ፣ ወይም የእግዚአብሔርን መንግስት ለማገልገል ራሳችንን ፈቃደኛ እናድርግ። ራሳችንን ፈቃደኛ ባደረግን ቁጥር የምናገለግልበት ስፍራዎች ሞልተዋል። ስለዚህ ሰራተኞቹ ጥቂቶች የተባሉበት ግን የሥራ መስሪያ ቦታው በጣም ሰፊ የተባለበት እርሻ ብኖር የእግዚአብሔር መንግስት አገልግሎት ነው። ስለዚህ የእግዚአብሔርን መንግስት አገልግሎት በሁሉም ነገር ማገልገል ይቻላል። ያለን ሁሉ የእግዚአብሔር ነው። የተሰጠን ሁሉ የኛ ብለን የምንቆጥራቸው ነገሮች በሙሉ የእግዚአብሔር ነው። ልጁ ለአባቱ የኔ ይበልጣል ብሎ ከአባቱ ጋር እንዳስተያየው ሀብት ካልተመለከት ነው የኛ የምንላቸው ነገሮች ምንም የለም። እኛ ያልነው እኛም ራሳችን የእግዚአብሔር ነው። እግዚአብሔር ደግሞ አባታችን ነው። በእስራኤላውያን ታሪክ ውስጥ አንድ ባለጠጋ ነበር። እሱ ምንድነው ያደረገው? ለ7 ዓመት የሰራውን አይቶ በቃ ከዚህ በኋላ አልሰራም፣
ነፍሴ እረፊ፣ ከዚህም ከተሰበሰበው ላይ ብይ ጠጪ ብሎ ለማረፍ ራሱን ያስተካክላል። በዛን ሰዓት መልአክ መጥቶ ደግሞ እንዲህ ይላል፣ አንተ ሞኝ ሰነፍ፣ አሁን እኔ ነፍስህን ልወስድ ነው። አሁን የቱ ጋር ታርፋለህ? የቱ ጋር ትበላለህ? የቱ ጋር ታሳርፋታለህ? ብሎ ይናገራል። አስባችሁታል? ነገ እንሰራለን፣ ነገ እናገለግላለን፣ ነገ እንጥራለን፣ ነገ የሆነ ነገር አደርጋለሁ የሚባል ነገር በእግዚአብሔር መንግስት ውስጥ የለም። ነገ የሚባል ነገር ሳይሆን በእግዚአብሔር መንግስት ውስጥ ያለው አሁን የሚባል ነገር ነው ያለው። ማገልገል ካለብን አሁን እስትንፋሳችን በተቀጠለልን ቁጥር ማገልገል አለብን። ለአገልግሎት ነገ አትበሉ። ነገ የሚባል ነገር ጊዜ አግኝቼ የሚባል ለቀጣይ ዓመት የሚባል ነገር አገልግሎት ዕለት ዕለት ነው። አገልግሎት ዕለት ዕለት ነው። የተሰጠ ህይወት ነው ለአገልግሎት የሚሆን፣ ያልተሰጠ ህይወት ደግሞ ለአገልግሎት ነው። መጀመሪያ ራሳችሁን ለእግዚአብሔር ስጡ። ራሳችሁን አሸንፉ። ሐሳባችሁን አሸንፉ። እናውቃለን ለአገልግሎት ስትነሱ መሰናክል ይኖራል፣ እንቅፋት ይኖራል። አጋንንት ደግሞ የተለያዩ መንገዶችን ይዘጋባቸዋል። ያንን ለማሸነፍ ሁኔታውን ለማሸነፍ ጣሩ፣ ትጉ፣ እግዚአብሔርን አገልግሉ። እግዚአብሔር የምንሰጠውን አይቆጥርም፣ የሰጠነውን ሁሉ ይቀበላል። አስባችሁታል? ያቺ አንድ ያላትን ዲናር አምጥታ የወረወረችለትን እና ካላቸው ሀብት ከትርፋቸው ላይ አምጥቶ የሰጡትን ሰዎች ታሪክ ኢየሱስ ክርስቶስ ሲናገር፣ እቺ መበለት ግን እቺ እናት ትዳሯን አምጥታ ሰጠች ብለዋል። እነዚያ ከትርፋቸው ሰጡ። ምን ማለት ነው? እነዚያም አገልግሏል፣ እሷም አገልግላለች። እሷ ግን በፍጹም ልቧ ነው ያገለገለች፣ ያላትን ነው ሰጠችው። በመጽሐፍ ታሪክ ውስጥ ሁሉ ትነሳለች። እነዚያ ከትርፋቸው ሰጡ። አገልግሎት እኩል ነው። እዚህ ጋር ማተኮር ያለብን ጊዜ የሚባል ነገር፣ ነገ የሚባል ነገር ለአገልግሎት አይሰራም። ዛሬ ተብሎ በተጠራ ቀን እናገልግል። ዛሬ ተብሎ በሚጠራ ቀን እንታጠቅ። በሁሉ እናገልግል። በታሪክ በገንዘብ ያገለገሉ አሉ። በታሪክ በሙያቸው ያገለገሉ አሉ። በታሪክ ራሳቸውን ሰጥተው ያገለገሉ አሉ። በታሪክ እስከ መሰየፍ ሰማዕታት እስከ መሆን ድረስ የሄዱ አሉ። የሁሉ አገልግሎት የሁሉ ዋጋ ግን እኩል ነው። ሰማዕታት የሆኑ በሙያው ያገለገሉ፣ ጃንደረባ የሆኑ እንዲሁም ደግሞ በብር ያገለገለው አገልግሎት የአንዱ በልጦ የአንዱ አያንስም። እግዚአብሔር ዘንድ ሁሉም አገልግሎት ተብሎ ነው የሚጠራው። የሚታየው በምን አይነት ልብ አገለገለ? በተሰጠ ልብ አገልግሉ። ቤተክርስቲያን ውስጥ ላለው ክፍተት በገንዘቦቻችን መቆም እንችላለን፣ በእውቀት መቆም እንችላለን። ራሳችን ክፍተቱ ላይ ቆመን ደግሞ መድፈር እንችላለን። ስለዚህ የእግዚአብሔር መንግስት በምን በኩል ነው ያልተሰራው? ቤተክርስቲያን የእግዚአብሔርን መንግስት ለምንድን ነው ብቁ ሆና አክቲቭ ሆና ነቅታ በሙሉ ኃይሏ ማገልገል ያልቻለችው ብለን መፈተሽ መጠየቃል። ቤተክርስቲያን አልሰራችም ማለት እኛ አልሰራንም ማለት ነው። ቤተክርስቲያን እንዴት ለምንድን ነው ማሰብ? እኛ ከሌለን እንዴት ትሰራለች? እኛ ቤተ መቅደሶች ነን። የእግዚአብሔር ቤተ መቅደስ የሚሰበሰብ አዳራሽ ነው ቤተክርስቲያን። እዚያ ቤተክርስቲያን ውስጥ የሚገኝ ቅዱስ በሙሉ ቅዱሳን ሁሉ አንድ ላይ ቢሰለፍ ለሁሉም ነገር መልስ፣ ለሁሉም ጥያቄ መልስ፣ ለሁሉም ክፍተት ሙላት የሚሆን አገልግሎት የሁሉም ድርሻ እንጂ አንዳንድ የተወሰኑ የሆነ ቡድን ወይም የተወሰነ የሆነ አካላት ወይም የሆነ ግለሰቦች ስራ አይደለም። አገልግሎት የሁሉም ስራ ነው። ስለዚህ ዛሬ ማለት ያለብን በምን አገለግላለሁ? የቱ ጋር ነኝ? እናቶች የቱ ጋር ነው የምናገለግለው? አባቶች የቱ ጋር? ወጣቶች ምኑ ጋር ነው መቆም የምንችለው ብላችሁ ማሰባል። በተለይ ወጣቶች ደግሞ ዘመናችሁን ዘንብላችሁ ማሳለፍ፣ እድሜያችሁን ዘንብላችሁ ማቃጠል የለባችሁ። እንን የምንናገረው የሆነም ለማበረታታት ወይም አነሳስተናችሁ ወደ ቤተክርስቲያን ለማስገባት አይደለም። ቤተክርስቲያን ውስጥ ከሆናችሁ ከተመረጣችሁ በውርስ ሃይማኖትም አዲስ ተመስክሮላችሁም ነው። ነገር ግን የቱ ጋር ነው ትኩረት እየሰጣችሁ ያላችሁት? ምንድን ነው የሚሰሩት? አገልግሎት ህይወትን እስከ መክፈል ድረስ ነፍስን እስከ መስጠት ድረስ የምናገለግልበት ነው። ስለዚህ ቤተክርስቲያን ውስጥ ዛሬም ለወጣቶች፣ ዛሬም ለአባቶች፣ ዛሬም ለእናቶች በጣም ሰፊ የአገልግሎት ድርሻ አለ። ስለዚህ ዋናው የተሰጠ ልብ ብቻ ነው የሚፈለገው። ነጋዴዎች ማገልገል ትችላላችሁ። መንግስት ሰራተኞች ማገልገል ትችላላችሁ። በሁሉም መድረክ ላይ ፊት ለፊት ላይ ስቴጅ ላይ መቆም ብቻ አይደለም፣ መዘመር ብቻ አይደለም አገልግሎት፣ መስበክ ብቻም አይደለም አገልግሎት። ለአገልጋይ ውሃ መግዛትም አገልግሎት ነው። ስለዚህ በዚህ ልክ ለማገልገል እንጣር። ወጣቶች በቤተ ክርስቲያን ውስጥ እንተጋል። አገልግሎትን ከአባቶች እንማር።
ነገ ቤተክርስቲያንን የምናስተዳድራት እኛ ነን። ከኛ ውጪ ማንም የሚመጣ የለም። ከአባቶቻችን ቀጥሎ እኛ ከኛ በኋላ የኛ ትውልድ ያስቀጥላል። ስለዚህ ዛሬ ደግሞ ነገ እኛ ለመምራት ዛሬ ደግሞ ከመሩት መማር ከነሱ የነሱን ፈለግ መከተል አለብን። ስለዚህ አገልግሎት የተወሰኑ ግለሰቦች ብቻም ሳይሆን ወይም ለተወሰኑ ግለሰቦች የተሰጠ አደራ ሳይሆን ለሁላችን የተሰጠ አደራ። አንድ ሰው ጌታ ኢየሱስ ክርስቶስን በተቀበለ ሰዓት በተቀበለ ቁጥር በዛው ምን አደራውንም ጭምር ነው የተቀበለው። የሚያስችለውን መንፈስ ቅዱስንም ጭምር ነው የተቀበለው። ለዚህ ቤት የሚሆነው ስራ መስራት የሚችለው የዳነ አማኝ ብቻ ነው። እዝራ ቤተ መቅደስን በሚሰራበት ወቅት ላይ አሕዛቦች እኛም እኮ ለእናንተ አምላክ እያመለክን ነበር፣ እየሰገድን ነበር፣ አሁን በዚህ ቤተ መቅደስ ስራ ውስጥ መሳተፍ እንችላለን እንፈልጋለን ብሎ ባሉት ጊዜ እናንተ ለዚህ ስራ በዚህ ቤተ መቅደስ ውስጥ ድርሻ የላችሁ፣ እድል ፋንታ የላችሁ፣ እስራኤል ራሷ ናት ቤተ መቅደስን የሚሰራው ብሎ ነው የከለከላቸው። ለምንድን ነው ያላቸው? ቤተ መቅደስን መስራት የሚችል የቤተ ክርስቲያንን ስራ መስራት የሚችለው አማኝ ነጋዴ ነው፣ አዋቂ ነው፣ አማኝ መምህር ነው፣ አማኝ መንግስት ሰራተኛ ነው፣ አማኝ ሰባኪ ነው። ስለዚህ የውጭው አካል መጥቶ ቤተ ክርስቲያንን አይሰራም፣ የውጭው አካል መጥቶ አያገለግልም። ስለዚህ ቤተኛ ነው ቤትን የሚሰራው የሚያገለግለው። አገልግሎት ደግሞ የሁሉም እንጂ ለተወሰኑ ሰዎች ብቻ የተሰጠ አደራ አይደለም። ስለዚህ ኃላፊነት ተሰምቶን የኛነት ተሰምቶን የኔ ነው የኔነት ተሰምቶን እንስራ፣ እናገልግል፣ ለቤተ ክርስቲያን እንቁም፣ ቤተ ክርስቲያኑን በሁሉም አቅጣጫ እንገንባል፣ ክፍተት አንስጣት። እኛ እያለን ቤተ ክርስቲያንን ማንም መጥቶ አይሰራትም፣ ማንም መጥቶ ቤተ ክርስቲያን ውስጥ አያገለግልም። ጌታ ኢየሱስ ክርስቶስን አምኖ በመቀበል ወደኛ የተቀላቀለ ሰው እንጂ ከዛ ውጭ ያለው ማንም አይሰራም። ቤተ ክርስቲያን የኛ ናት። ስለዚህ አገልግሎትን ስናገለግል በሁሉም ነገር ማገልገል ስለሚቻል በምንችለው ሁሉ ለማገልገል እንትጋ። እግዚአብሔር ደግሞ ጸጋውን ይጨምርልናል። እግዚአብሔር ደግሞ መንገድ ያሳየናል። እግዚአብሔር ደግሞ ብርታቱን ኃይሉን ይሰጣል። እንጸልይ። መጀመሪያ ክፍት እንሁን፣ ለሱ ፈቃደኛ እንሁን። እግዚአብሔር በምን እንድናገለግል በምን ለርሱ እንደምንጠቅም በምንጠቅምበት በምናገለግልበት ቦታ ሁሉ ያስቀምጠናል። ስለዚህ የኛ የሆነው ሁሉ የእግዚአብሔር ነው፣ የእግዚአብሔር የሆነው ሁሉ ደግሞ የኛ ነው። የኛ የሆነው ለእግዚአብሔር አገልግሎት ጥቅም ላይ የሚውል እንጂ ለኛ ብቻ ለራሳችን ብቻ ለቤታችን ብቻ የምናደርገው ነገር አይደለም። ከ10 አንድ መስጠት ብቻውን በቂ አይደለም። ህይወታችንን መስጠት፣ ትዳራችንን መስጠት አለብን። እስከዚህ መከተል አለብን። እነዚህን ከመስጠታችን በፊት ግን ራሳችንን እንስጥ። ራሳችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር እናቅርብ። ያኔ ደግሞ የኛ የሆኑትን ነገሮች ለእግዚአብሔር መስጠት በጣም ቀላል ነው የሚሆነው። መጀመሪያ ራሳችንን እናሸንፍ። መጀመሪያ ራሳችንን እናስገዛ። መጽሐፍ ቅዱስ ሲናገር ሀገርን ከመግዛት ሀገርን ከማስተዳደር ሀገርን ከመግዛት ራስን መግዛት ይከብዳል ብሎ ነው የሚናገረው። ራሳችንን እንግዛ፣ ራሳችንን እናስገዛ። ያኔ ደግሞ እርሱን እናገለግላለን። አገልጋይ ማለት ምን ማለት ነው? አገልጋይ ማለት የሚያገለግል ማለት ነው። ሰራተኛ ማለት ነው። አገልጋይ ማለት የሆነ የተሾመ ሰው አይደለም። አገልጋይ ማለት እግዚአብሔርን የሚያገለግል እግዚአብሔር ቤት የሚራሮጥ ራሱን የሚያዋርድ ያዋረደ ማለት ነው። አገልጋይነትን እንምረጥ። አገልጋይነትን ከኢየሱስ ክርስቶስ እንማር። እሱ መምህራቸው ሆኖ እያለ የተማሪዎችን፣ መሪያቸው ሆኖ እያለ የተከታዮችን እግር ያጠበ አገልጋይ ነው። የአገልጋይ ምሳሌ ነው። አገልግሎትን ከኢየሱስ ክርስቶስ እንማር። የምናገለግልባቸው ነገሮች ደግሞ በሁሉም መሆኑን ከነ ማርታ እንማር። ከነ ስምዖን ከቃሬናው ዮሴፍ መጥቶ መስቀልን በመሸከም ኢየሱስ ክርስቶስን ካገዘው ሰውዬ እንማር። ስለዚህ አገልግሎት የሁላችንም ነው። ቤተ ክርስቲያንን እኛ እያለን ሌላው አሕዛብ መጥቶ አይሰራትም። እኛው ቤተ ክርስቲያን እንዴት መሆን አለበት የምንለው አሁን ለራሳችን ወስነን ራሳችን መንቀሳቀስ እንጀምር። እግዚአብሔር የምናገለግልበትን ትከሻ ያስፋልን፣ እንዲሁም ደግሞ ጸጋውን ይጨምርልን። ተባረኩ። መልካም ጊዜ